እኛ አምባዎች ነን። አንድ ታሪክ፣ አንድ ሀገር፣ አንድ ቤተሰብ የሆንን ዛሬም አብረን ነን። እኛ አምባዎች ነን። እዚህ ስላገናኘን ስላደረሰን ይህን ነገርም እንድንፈጽም እድሉን ስለሰጠን ፈጣሪያችንን እናመሰግናለን። ከዛ በኋላ የዛሬ እንግዲህ ማለፊቲንም በጣም ነው የማመሰግነው። ስጠይቃት በወንድማዊነት ኢንተርቪው ለመደረግ ወይንም ደግሞ ቃለ ምልልሱን ለማድረግ ፈቃደኛ ስለሆነች በጣም ነው የማመሰግናት። ማለፊቲንም እናንተንም ደግሞ አብሮ አደጎቼ እህት ወንድሞቼንም እጅግ በጣም ነው የማመሰግነው። ድምቀት ብርታት ስለምትሆኑኝ አስተያየትም ሐሳብም ስለምታቀርቡልኝ በጣም ነው የማመሰግናችሁ። የዛሬ እንግዲህ ራሷን እንድታስተዋውቅ እድሉን ለሷ ሰጣለሁ። መድረኩን ከፍቻለሁና እሺ ራስሽን ግለጪው። እሺ እንዴት ናችሁ? ሰላም ናችሁ? በጣም አመሰግናለሁ ሸዋቄ እንግዳ ስላደረከኝ እጅግ አድርጌ አመሰግናለሁ። ማለፊቲ ማለፊያ ጥላሁን እባላለሁ። አመሰግናለሁ። ቃለ ምልልሳችንን ማለፊቲ እያልኩ ልቀጥል ይቻላል? እሺ አመሰግናለሁ እቴ። እሺ ያው መቼም መነሻችን ነውና የመጀመሪያው ነገር መነሻችን የተዋወቅ ነው ወይንም ደግሞ ለዚህም የበቃ ነው አምባ በመግባታችን ነውና እስቲ ስላገባብሽ ትንሽ ነገር በይን እስቲ። እንዴት ነው የገባሽው? እሺ በመጀመሪያ እኔ የተወለድኩትኝ በጎጃም ክፍለ ሀገር ትንሽዬ የገጠር ከተማ ውስጥ ነው እና ለቤተሰባችን ሶስተኛ ልጅ ነኝ። ያው ሶስት ሴት ልጆች አሏት እናቴ እና የመጨረሻ ትንሽ ልጅ ነኝ እና ያው የሁላችንም ታሪክ ተመሳሳይ ነው። ያው የወታደር ልጅ ነኝ። አባቴ በውትድርና ወደ ጦር ሜዳ ሲዘምት ያው ባለው ነገር ያው እናቴ እኛን ለማሳደግ አቅሙ ስለሌላት ሁላችንንም ወደ አምባ እንድንገባ ነበረ የተደረገው። የሚገርም ነገር ሁላችንም እንድንገባ ነው። ግን እኔ ደግሞ የመጨረሻ ትንሽ ስለነበርኩኝ ሁለት እህቶቼ ተደብቀው እነሱ አመለጡ። እኔ ግን ያው ህፃን ስለነበርኩኝ ያው ተይዤ ወደ ህፃናት አምባ እንድገባ ተደረኩኝ እና እናቴ አድራሻዬ የት እንደገባው የት እንደሄድኩ የተነገራት ነገር የለምና እንደዛ ነው። በእንደዛ ሁኔታ ነው። አዲስ ታሪክ አሪፍ ደስ የሚል ታስታውሺ ነበር ስትገቢ ወደ አምባ? ወደ አምባ ስገባ ትንሽ አስታውሳለሁ። ብዙ ባይሆንም በቃ አስታውሳለሁ እና የተወሰኑ የኛ የጎጃም ልጆች አብረውን አሉ። ማስታውሰው እኔ መሌልማ አስታውስሻለሁ አንቺን ትለኛለች። ከዛ በዘለለ ግን በቃ ብዙ ነን ግን ይሄ ነው ብዬ እንትን የምለው የምጠራል ሰው የለም። ታስታውሽው? እሺ ማለፊቲ በጣም ከብዙዎቻችን ትንሽ ዩኒክ አገባብ ነው፣ ደስ ይላል። መጀመሪያ የት ነው የገባሽው ግን? መጀመሪያ የገባሁት 06 ነው። ዲዋን ዲቱ ይባላል። ኦኬ የዲዋን ዲቱ ልጆች ተዘጋጁ እንግዲህ ጥያቄ ካላችሁ ማለፊቲ እዛ ታስቸግር ከነበረ ማለት ነው። ካስታወሱ ነው ያው ካስታወሱ። አዎ 06 ከቆየሽ በኋላ ከዛ ወደ ዘራይ ነው አይደል? አዎ ከ06 በኋላ የዘራይን ደግሞ አገባብ ንገሪን እስቲ። የት ገባሽ ማለት የት ብሎክ ቁጥርሽን እነማን ጋር የምታስታውሹ ካለ?
06 ከቆየው በኋላ ከዲዋንዲቱ በኋላ ወደ ዘራይ ነው የገባሁትኝ። ዘራይ አንደኛ ብሎክ 2 ቁጥር ነው የገባሁት እና እማስታውሰው እዛ 2 ቁጥር አብረውኝ እነሱ ቀድመውኝ ነው የገቡትኝ። ቀድመውኝ የነበሩ ልጆች የማስታውሳቸው እነ ሪች አሉ፣ ራሄል አለሙ፣ ኤልሳ ግዛው፣ ሚሚ አስረስ መብራቱ፣ ሚሚ ትግስት ደሳለኝ፣ አሸነፈች ታደሰ የማስታውሳቸው፣ አዜብ አድሃኖም፣ ህይወት ድንቁ፣ ሄለን ቅድስት ምናምን በቃ አሉ። እነዚህን አስታውሳለሁ። ዋው በጣም ደስ የሚል ነው። አዎ ዘራይ እያለሽ የምታዘወትሪው ነገር ነበር ማለፊቲ? የሚገርም ጨዋታ በጣም ወዳለው ምን እጫወታለሁ መሰለ እዛ እያለሁ ፔፕሲ በጣም አዘወትራለሁ። እንትን ጠጠር ደግሞ ይሄ ቅልልቦሽ እንጫወት ነበርና የምንጫወተው ቅልልቦሽ ራሱ አሁን ወደ ኋላ ተመልሼ ሳስበው ማለት ነው የምንጫወተው ቅልልቦሽ ይሄ እንትን ወደም አሃደ ወደም ኪለተ ወደም ሰልስተ ምናምን እያልን ጠጠር እንጫወታለን። እና ሞግዚቶች ምን ይሉን ነበረ? እንደዚህ ጠጠር ስታበዙ ጠጠር ስትጫወቱ ዝናብ አይኖርም ይሉን ነበር። ዝናብ ይጠፋል የሚሉን ነገር አስታውሰዋለሁ። እና እንደዚህ እና እንትን ሰኞ ማክሰኞ ደግሞ ይሄ ካሬ የሚባለው ጠጠር እንትን ድንጋይ እንዲፍቀን ሰኞ ማክሰኞ ምናምን ሐሙስ ምናምን እንደዚህ እንጫወት ነበረ። መስመር ተሰምሮ ከዛ ደግሞ ጢባ ጢቢ ደግሞ እንትን የሆነ ቅጠል አለ። የሚገርም ያ ቅጠል እዚህ ሀገር ላይ በጣም አትክልት የሚበላ አትክልት ነው አሁን የምኖርበት ሀገር ላይ እና እሱን ቅጠል በጨርቅ ሳይሆን በክር አስረን ጢባ ጢቢ እንጫወት ነበረ እና ጨዋታ በጣም ወድ ነበር። በጣም ደስ የሚል ነው። ዘራይ ያው የሚታወቅ ነው በብዙ ነገሮች ወይንም ደግሞ ካሉት መንደሮች ብቻ በጣም በውበትም በተለያዩ ነገሮችን በስርዓትም በጣም የሚታወቅ ነው። እንደው አንቺ የምታስታውሽው ነገር አለ ከስርዓት ጋር ተያይዞ? የማስታውሰው ነገር ዘራይ እንዳልከው በዲሲፕሊን በጣም የታነጽነን። እንደዛ ስል ያው የውጋዴ ልጆች ቅር እንዳይላችሁ። አዎ በጣም ያው ብሎ ካላፊዎቻችንን አሰግዳ ማረን በጣም የምንፈራ ነበረ። ላይክ እንደ አምላካችን ነው የምናየው እና እንትን ቤት ውስጥ የምናደርገው ምን ትዝ እንደሚለኝ ታውቃለህ? እንትን ክሪስመስ ሲሆን እንትን መሬት ላይ ይሄ ሪባን ነገር አርከፍክፈን ዲዛይን የምንሰራው መሬት ላይ አልጋ ደግሞ ስናነጥፍ ደግሞ በዲዛይን ነበር። አልጋ አንሶላ እንደዚህ ቀልብሰን የምናነጥፈው ነገር እሱ አስታውሳለሁ። እንደገና ደግሞ ክሪስመስ ሲሆን ደግሞ ወረቀት ምናምን ነገር ዲዛይን ሰርተን ደግሞ በራችን ላይ የምንሰቅለው እሱ እና ትምህርት ቤት ስንሄድ ደግሞ መተው እኛ ማለት ዛሬ ፈትሹ ቁምሳጥናችንን ልብሳችንን አጣጥፈን ምናምን ዛሬ ይሁን ነገ ይሁን ሳናቅ ድንገት መተው ፈትሸው የምንገረፈው ነገር ካላጣጠፍን ልብሳችንን አልጋችንን ቀልብሰን በስነ ስርዓት አሁን ሆቴሎች እንትኖች የሚያስተካክሉት አነጣጠፍ አይነት ዘራይ እናነጥፍ ነበረ። እሱን አረሳውም። ሞር ማረሳው ግን ይሄ መሬት ላይ ውሃ አርከፍክፈን እንትን ሪባን ነገር የምንሰራው ዲዛይን እሱን አረሳውም። እሱ እኛም ወንዶቹ ጋም ነበረ እና እንደውም ውድድር ነበረው መሰለኝ አይደል? ውድድር ዲዛይን ውድድር ነበረው። ከአንዱ ክፍል ይሄኛው ክፍል ያምራል ያኛው ክፍል ሽልማት ሁሉም ሳይኖረው ይቀራል። እንደዛ ነገር አለ አስታውሳለሁ። እኔም እሱ ነገር በጣም እንትን ነው። ከዛ ውጪ የትምህርት ቤት ስንሄድ በሰልፍ ነበር አይደል? በሰልፍ ነው።
እኛ አንደኛ ብሎኮች የምንሄደው ምግብ ቤት የምንሄደው ማስታውሰው 11 ሰዓት ላይ ነው ማለት 11 ሰዓት በጣም ጠዋት ነውና በጨለማ ነበር የምንሄደው። በነገራችን ላይ ማረሳው ነገር ደግሞ ማለት ሞግዚቶቹንም ላመሰግናቸው እወዳለሁ። ምን እንደሆነ ታውቃለህ? ሲቀሰቅሱን ራሱ አሁን ለምሳሌ 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር ምድብ 1 5 ቁጥር 6 ቁጥር 7 ቁጥር 8 ቁጥር ምድብ 2 እያለ ነው የሚመጣውና ከ1 እስከ 4 እንቀስቅሰውን መልሰው ያኛው ምድብ እስከ 8 ነው ምናምን ያሉትን ሲቀሰቅሱ ከ1 እስከ 4 ያለ ነው እምንተኛው። በጣም ቻሌንጅድ ነበር ለነሱ። ይሄንን ነገር አስታውሳለሁ። እና እኛ በጠዋት ነበረ ምግብ የምንበላው፣ ቁርስ የምንበላው በጠዋት ነበረ ተሰልፈን በጨለማ ማለት ነው። አንድ ያብሎኮች አንድ ያብሎኮች ቀድማችሁ ካልበላችሁ ሌላው ወደ ኋላ ስለሚቀር ልክ ነው። በትክክል ሞግዚቶች እና አባቶችን ስታስታውሽኝ አንድ ጥያቄ ይመጣል። አንቺ እስቲ እንደው ማትረሺው ከነሱ ጋር ወይ አጥፍተሽ ወይ ደግሞ ተመስግነሽ ከነሱ ጋር እንደው የነበረሽ ግንኙነትን የምታስታውሽው ነገር አለ? አይ መመስገኑ ደረጃ ላይ እንኳን አልደረስኩም። ያው ብዙ የማጠፋ ልጅም አልነበርኩም። ግን እንደዚህ ከእናቶች እስር እንል ነበረ። እነሱ የሚበሉት ምግብ ሞር ደግሞ አባባ መጋቢ የሚባሉ ጺማቸው በጣም ረጅም እንደውም አምባችን መጽሐፍ ላይ አሉ እና እሳቸው አይ ቲንክ ስኳር በሽተኛ ናቸው መሰለኝ እና ለእሳቸው የሚቀርብላቸው ምግብ የተለየ ነው እና እሳቸው ጋር እስር እንል ነበረ። እንዲሰጡን ምግባቸውን እንዲያበሉን እንትን ጸጉራቸውን ዝም ብለን እንዳብሳቸው ነበር። ላይክ እንደ አባትነት ጺማቸውን ምናምን እንትን እንላቸው ነበረ። በቃ ጥሩ አባት ነበሩ፣ ይመክሩናል። እንደገና ደግሞ ቡና ደግሞ ሲፈላ የማይመንበረ ደግሞ ሞግዚታችን ደግሞ እሷ ደግሞ ቡና እንድሰጠን ሶስተኛ የሚሆን ምንም ቢሆን እንድሰጠን ከስሯ ይሄ ቅጠል አለ አይደለ ሻውሸዌ ቄጤማ ምናምን እናቀርብላታለን እንድሰጠን። እንደዚህ አይነት ኮሚኒኬሽን ነበረኝ። ጺማቸው ምናምን እናበጥር ነበረ። ጺማቸው ነጭ ነው። በቃ ደስ የሚሉ አባት ነበሩ፣ ይመክሩናል። በቃ እንደዚህ አይነት ነገር ነበረኝ። ማለፊት ከጨዋታዎቹ እነዚህ ሰኞ ማክሰኞ ውጪ የስፖርት ፕሮግራሞች ነበሩን እና እነሱ ላይ የመሳተፍ እድሉ ነበረሽ? ረጅምም ስለሆንሽ እሱ ብዙም ትዝ አይለኝም ስፖርት ምናምን ላይ ግን የሆነ መዝሙር ይሄ የአዲሱ ትውልድ ድልድይ ምናምን ላይ እሱ ላይ ተሳትፌያለሁ። የአዲሱ ትውልድ ድልድይ የአዲስ ዘመን ጉዞ ከዘመን ዘመን የሚለው ላይ እሱ ላይ ይሄ ስፖርት ከሆነ እሱ ላይ ነበርኩበት። ግን ስፖርት ላይ እንደዚህ ላይ ያው ብዙም አልነበርኩም። ባስኬት ሞክረሽ ማጣቂም ማለት ነው? እንጫወታለን፣ ፈተና እንፈተን ነበር ምናምን እንጂ ይሄን ያህል ፕሮፌሽናል እንደዚህ ባስኬት ተጫዋች ምናምን አልነበርኩም። ማለፊት የማን ሙዚቃ አድናቂ ነሽ? አምባ እያለሽ? አምባ እያለሁ ብዙ ሙዚቃን ሰማ ነበረ። ጸጋዬ እሸቱን እወደው ነበረ። እሱን ነው የምወደው። ሌላ አሉ ብዙ ነዋይ ምናምን፣ ፀሐዬ ምን፣ ተፈራ ነጋሽ። በነገራችን ላይ ተፈራ ነጋሽን የአምባ ልጆች ብዙ እኔን የሚያስታውሱበት ነገር አለ ከኔ ጋር የኛ ባቾች ማለት ነው። እንትን አንድ ጊዜ ማለት የውሸት አመመኝ ብዬ ልዩ ምግብ እንዲጻፍልኝ ብዬ እንትን ታዞልኝ ነበረ ገንፎና ተራ በተራ ገንፎ እያስገባው ምግብ ቤት እያስገባው አበላቸው ነበር እና የተፈራ ነጋሽ ዘፈን የወጣበት እንትን ነበረ ወቅቱ። ኦኬ። እና ባለውለታ የሚለው ዘፈን ዘፍነውልኛል። ገኒ መላይ ካለች ልትናገር ትችላለች። እና የሚያስታውስ ያስታውሳል እሱን ያው እንጂ ያው እንትና ማለት ጸጋዬ እሸቱ ወጥቶ ነበር። እሺ ማለፊት ወደ ኢንተርቪው እንመለሳለን። ከጸጋዬ አንድ ዘፈን ልጋብዝሻ። የትኛውን ልጋብዝሽ እስቲ የምታስታውሹ? የአምባ ልጆችም በደንብ ያስታውሱታል ብዬ አስባለሁ። የጸጋዬን በደንብ ብዙ ሰው ያስታውሰዋል። የትኛውን ልጋብዝሽ?
እስቲ የጸጋዬ እሸቱን እንትን የሚለውን ጋብዘኝ። እስቲ ዶሴው ይውጣ የሚለውን ጋብዘኝ። እሺ ትንሽ ሰምተን እንመለሳለን ማለት ፊት። እሺ የምጠየቅበት ወንጀልን ሳላውቀው እኔ አልቀጣም በማላውቀው ጉዳይ ከመሰላቱራ የተከሰስኩ የነበራት ሌላ እስኪ ዶሴው ይውጣ የምጠየቅበት ወንጀልን ሳላውቀው እኔ አልቀጣም በማላውቀው ጉዳይ ከመሰላቱራ የተከሰስኩ የነበራት የሞላ ማድጋ አያውቀውም ሽንቷን እኔም አልክደው ሙሉ መቆየቷ ስወድሽ እንደኖር ሁሉም ስላወቀው በግምት ብቻ ነው የምጠረጠር ድንገት ባደረግሽው አስወነጀልሽኝ በኔ ላይ ላከሽ አምባሮን ያጌጠበት ሌላ ተከሳሽ አንዱን ያታገላ አምባሮን ያጌጠበት ሌላ ተከሳሽ አንዱን ያታገላ እናመሰግናለን። ጊዜ ለመቆጠብ ያህል ነው። ሌሎቻችሁ እንድትጨርሱት ወደ ትዝታ ወስደናችኋል ብለን እናስባለን። ማለፊቲ በአምባ ቆይታሽ ወቅት እንደው ሳላደርገው ሳልፈጽመው ብለሽ የሚቆጭሽ ነገር ይኖር ይሆን? አዎ ያው ሳላደርገው ማለት የሚቆጨኝ ነገር ትምህርቴን በደንብ አለመማሬ፣ ሞግዚቶቻችን እናቶቻችን የሚሉንን አለመስማታችን። ለእኔ ብለሽ የምትማሪ መስሎሻል ለራስሽ ነው ምናምን እያሉ የሚመክሩን ምክር አሁን ልጄን የምመክረው ምክር ሆኖ አግኝቼዋለሁ። እና ለካ እነሱ ልክ ናቸው ለእኛ ብለው ነው ሳይወልዱን ገብተዋል። ሳይወልዱን ልክ እንደ ወላጅ እናት ሆነው የሚመክሩን ምክር ትክክለኛ ምክር እንደሆነ አግኝቼዋለሁ። እና ይሄን ነገር እንትን ይለኛል ማለት ይቆጨኛል ሳልፈጽም ሳላደርገው ምለው ይሄ ነው። ያው በትምህርት ዙሪያ እውነት ነው። የብዙዎቻችን ቁጭት እሱ ነው። ለእኔ ብለሽ አይደለም የምትማሪው፣ ለእኔ ብለሽ አታጠኝም፣ ለራስሽ ነው። እንዲሆነች ትቀሪያለሽ፣ እንዲሆናችሁ ትቀራላችሁ ምናምን የሚሉት ነገር በቃ የሁላችንም ይመስለኛል። አዎ ልክ ነህ። በትምህርት ቤት ህይወትሽ እንደው የምታስታውሽው ነገር ይኖር ይሆን? ማለት በመምህራን ለየት ያለ እንደዚሁም ደግሞ ትምህርት ቤት ውስጥ ከምናደርጋቸው ነገሮች አንጻር
እንደው ትምህርት ቤት ውስጥ የምታስታውሽው ነገር ይኖር ይሆን አምባ ዘራይ? አዎ ትምህርት ቤት ውስጥ እንግዲህ ትምህርት ቤት ውስጥ ብዙም ባይኖረኝም ግን የስዕል ክፍለ ጊዜ ይሄ ስዕል እንትን አድርጉ ምንድነው ይሄ ቲቸር ታምራት የሆነ ኮላጅ የሚባል አለ ቅርጽ ተቀርጾ ይሄ እንደ አብስትራክት ይሁን ይሄንን ስዕል ስሩ ሲሉን እሱን ነገር በጣም ነበር የሚረብሸኝ ስለማልችል እና እሱ ነገር በምን ተወጭ ነበር በምን ታልፊው ነበር ማለት ነው? በቃ ሰው ለምን ነበር አድርጉልኝ እንዲያድርግልኝ እንደዚህ እንትን በይልኝ አዜብ አድሃኖምን እሷን እንዲያድርግልኝ አዚቲ በቃ እያልኩኝ እሷን እንድታደርግልኝ እንትን ነበር። ይሄ የሰው ፊት ተቀርጾ የሆነ ብቻ የሚለጠፍ ነው እንትን ላይ የሆነ ካርቶን ላይ ተለጥፎ እሱ ነገር ትንሽ እንትን ይለኝ ነበር ይጎረብጠኝ ነበር። ማን ነበር ያልሽኝ ልጅቷን? አዜብ አድሃኖም የቴዎድሮስ አድሃኖም እህት ናት? አዎ። እሺ ምን ነበር ትንሽ ነገር ትይን? አዎ በቃ አዚቲ አንድ ክፍል ነን። እሷ ከሰብላቤውት ነው የመጣችው። እኔ ደግሞ ከዘራይ አንድ ክፍል ነው የገባ ነው 2 ቁጥር እና በቃ በጣም ጥሩ ልጅ ነች አዚቲ። ሺ ኢዝ ፖዚቲቭ በቃ ወንድሟም ይመጣ ነበር ይጠይቃት ነበረ እኛንም ይጠይቀን ነበረ። ቴዎድሮስ አድሃኖም ማለት ነው። አዎ ቴዎድሮስ አድሃኖም ይመጣ ነበረ እና እሷ በጣም ስፖርተኛ ናት። እንትን ይሄ ስፕሪት ምናምን የሚባል ስፒሪት ነው ምናምን የሚባል ስፖርት ትሰራ ነበር። አዎ እንደዛ ትሰራ ነበረ እና በትምህርቷም የሚገርም ነገር ብዙም ጎበዝ አልነበረችም። ከ7ኛ ክፍል በኋላ ግን በጣም ጎበዝ ተማሪ ሆነች እና እኔ ደግሞ 8ኛ ክፍል ነው እንደዚህ ደገምኩ። እሷ ወደ ሃይስኩል እሷ ህይወት ድንቁ አብረውኝ የኛ እንትኖች ወደ ሃይስኩል ገቡ እና ያው ከአዚቲ ጋር በጣም እንጠያየቅ ነበረ። በጣም አሪፍ ልጅ ነበረች። እሱም ሲመጣ አስታውሳለሁ አምባ ሲመጣ ስሊፐር እቺ አረንጓዴ ስሊፐር ምናምን ይዞልን ይመጣ ነበረ። ስስ ስሊፐር አስታወስካት? ምናረጋት ነጭ አረንጓዴ ምናምን ከለር ያላት። አዎ በቃ ለኛ በጣም ዩኒክ ናት። እሷን ይዞልን ይመጣ ነበረ እና በፊት የአዞ እርባታ ዶክተር ነበር እንደምትነግረን እሷ። ኦኬ እንደዛ በደንብ ቅርበቱ ነበራችሁ ማለት ነው ከቴዎድሮስ አድሃኖም ጋር? ቅርበቱ ነበረን ሞር ከሷ ጋር በቃ በጣም እንቀራረብ ነበረ። ከወጣን ካምፓስ ደብዳቤ የሚጻጻፉ ልጆች ነበሩ የአምባ ልጆች ከሱ ጋር የሚጻጻፉ ብዙም ትዝ አይለኝም፣ ግን ታዱ መንግስቱን ይቀርባት ነበረ። ታዱ ለኛም ቅርብ ነበረች የምትቆጣጠረን ታዱ እና አዜብን በጣም ትቀርባት ነበረ እና ከሷ ጋር ኮሚኒኬት እንደነበረው ሰማ ነበረ እንጂ ደብዳቤ መጻጻፉ ምናምኑ ላይ እንኳን ብዙም ትዝ አይለኝም። ከዛ ውጪ አሁን ትጠያየቃላችሁ ከሷ ጋር? አሁን ባለሁበት እንትን አንጠያየቅም፣ ግን የሆነ ወቅት የዛሬ 10 ዓመት በፊት ምናምን እንደዋወል ምናምን ነበርና ግን አሁን ባለው ነገር ያው በፖለቲካውም በምኑም ነገር ያው ራሷን ከሶሻል ሚዲያ ዲአክቲቪቲ አድርጋ ወጣለች አዚቲ። እሺ አመሰግናለሁ ማለፊቲ። በአምባ ቆይታሽ ወቅት እንደው አይተሽው እንደው አራያ ያረግሽው ሰው ይኖር ይሆን? እንደው ካስታወሽ እንደው መቼም እንትን ነው ግን የምታስታውሽው ነገር አለ አራያ ነው ብለሽ የምታስቢው ሰው? አይ አራያ ምናምንም የሆንኩት ሰው የለኝም። አሁን ባለውበት ህይወቴ የለም። እሺ እንደው በአምባ ማለት ዘራይ በነበርሽበት ወደ ሃይስኩል እንመጣለን። በአኗኗር ሁኔታው የሚገርምሽ ሰው ወይም የምትደነቂበት ሰው ይኖር ይሆን ማለት ነው? የምገረምበት እንዳልኩክ
ራሷቹ አዜብ ነች። በቃ ለኔ እንጃ ክራሼ ልበላት አላቅም። ጎበዝ ልጅ ፈጣን ልጅ ነበረች። እና ሚሚ አስረስ መብራቱ አስረስ የአስቴር አወቀን ስትዘፍን በጣም ማደንቃት ልጅ ነበረች ሚሚዬ። እሷን በጣም ሳላደንቃት አላልፍም። ጎበዝ ናት። እንትንም ከኔ ጋርም በጣም ትቀርበ የነበረ አስረስ። ሌላ ደግሞ ኤልሳ ግዛው ራሱ ማስታውሳት ነገር ልጆኜ ራሱ አሁን ጆርናሊስት ናት። ያኔም እንትን ታነብ ነበረ መጽሐፍ ማንበብ፣ ይሄ ፖለቲክስ ምናምን፣ ይሄ ፖለቲካ ትምህርት ይሄንን ነገር እንትን ስትል በቃ በጣም አስታውሳት አለው። እና ያው አሁን ባለችበት ሁኔታ ሳስበው በፊትም እንደዚህ ነበረች እና ነግሬያት አውቃለሁ። አሁን በቅርብም ስለምናወራ ብያት አውቃለሁ። ኤልሳ ወደ ጋዜጠኝነቱ ነው ያዘነበለችው። አዎ በፊትም እንደዚህ ማንበብና የማናውቀውን ነገር ፖለቲካ የሚባል ትምህርት እንማር ነበረ ትዝ ካለክ። እና እሷ በጣም ጎበዝ ነበረች በፖለቲካ ትምህርትና ይሄንን እንትን እላለሁ። እና ያው እንደነሱ እንደ አስረስ በሆንኩኝ ምናምን ብዬ አውቃለሁ። ወደ ሃይስኩል እንሂድ። ሃይስኩል የምታስታውሽውን ነገር እስቲ ንገሪኝ ትንሽ ስለ ሃይስኩል። እኔ ሃይስኩል እኮ አልገባውም። ኦኬ እሺ። ከዛም ነው የወጣሽው? ሃይስኩል አልገባሁም። እንዴት መሰለክ የሆነው ከስምንተኛ ክፍል ወደ 9 ስናልፍ ዘራ የተዘጋና ወደ ኦጋዴ ገባን። 9ኛ ክፍል ስንት ዓመተ ምህረት ነበረ? ዓመተ ምህረቱ ትዝ አይለኝም። ሊፈርስ አምባ ሊበተን ሲል 1 ዓመት ነው ኦጋዴ ቆየን። ከዛ በኋላ ነው የተበተነው። ኦኬ 89 መሆኑ ነው እንደዛ 88 ያው ሃይሚ እያለችኝ ነው አብረን ስለነበር። ስለዚህ የሃይስኩል ህይወት ሌላ ቦታ ነው የሆነው ማለት ነው። 1 ዓመት ኦጋዴ ከቆየን በኋላ እንትኑ ያው ፍቃድ በወጣንበት በዛው ቅሩ አልተባለም። ቆይ ልንገርህ፣ ከዚህ ጀምሮ ልንገርህ። እኔ ራሴ ኦጋዴ ገባን። ኦጋዴ 1 ዓመት ከቆየን በኋላ ያው የኦጋዴ ላይፋችን ብዙም ኮምፈርት አልነበረም። ያው ተስፋዬ መቁረጥም ጥሩ ነገር አልነበረውም እኔ በነበርኩበት ጊዜ እና 1 ዓመት ኦጋዴ ከቆየን በኋላ ያው ወደ ፍቃድ ከሄድን በኋላ ያው ድርጅቱ ፈረሰ። ገባ ድርጅቱ ፈረሰ። ከዛ በኋላ እኔ ተመልሼ ግን አምባ ገብቼ 1 ዓመት ቆይቻለሁ። በምን ማለት እንዴ? በምን ምክንያት? ይኸውልህ አንደኛ እኔ ሲጀመር አምባ ውስጥ እያለሁ እኔ ፍቃድ አልወጣም ነበረ፣ ቤተሰቦቼንም አላቅም ነበረ። ገባ ቤተሰቦቼ የት እንዳሉ ምናምን ብዙ መረጃ የለኝም እና ፍቃድ ከማይወጡት ውስጥ ነበርኩበት። እና በዚህ አጋጣሚ ሳላመሰግንም አላልፈው ነገር ቤተሰቦቼን እናቴን ያገናኘችኝ ሙሉ ጎጃም ናት። እኔ የተወለድኩትኝ ጎጃም ነው። ሙሉ ጎጄ ነች እናቴን እንዳገኝ ያደረገችኝ በሷ አማካኝነት ነው። እና ግን ጉዲፈቻ የሚባል ነገር አልነበረ። ጉዲፈቻ የሆነ ባለስልጣን ጋር ናዝሬት እዛ ነበረ። ከተወሰነ አመት በኋላ እየሄድኩኝ ክረምትን የምወጣው ገባ። አዎ ገባኝ። በጣም ኢንተረስቲንግ ነው። እኔ አላውቀውም ነበር ይህን ታሪክና ጥሩ ነገር ነው የነገርሽኝና እስኪ ትንሽ አውሪኝ። እንዴት አገናኘችሽ ሙሉ ጎጃም? ሙሉ ጎጃም ያገናኘችኝ እኔ ሙሉ ጎጃም እስከምታገናኘኝ ድረስ ናዝሬት ነበረ የምሄደው። ናዝሬት ሲሄድ የሆነ የእንትን የደርግ እንደ ባለስልጣን ነገር ነውና በፈቃደኝነት ክረምትን ማለት እንደ ራሳችሁ ልጅ ማሳደግ የምትፈልጉ ምናምን ተብሎ የሆነ ፓርላማ ስብሰባ ላይ ምናምን ሰምቶ ነው ሲነግረኝ። እና አምባ ፎቶ ተነስቼ ፎቶ የተላከ
ከዛ እኔን መረጠኝና እዛ እየሄድኩኝ ነበረ ክረምትን ማሳልፈው። አጋጣሚ ደግሞ ሙሉ ጎጃም ደግሞ ጎጅዬ በጣም አመሰግንሻለሁ እህቴ። እናቴና የሷ እናትና የኔ እናት ይተዋወቃሉ እዛ ጎጃም ማለት ነው። እና ክረምት ላይ የኔ እናት እነሱ ቤት ትሄድና ጎጄን ታያታለች። እችኛዋን ልጅሽን እኮ አላቃትም፣ የጎጄ እናት እትዬ ጉዳይ ትባላለች። እና እትዬ ጉዳይ እንዴት ነው እችን ልጅ አላቃትም ምናምን ብላ ስጠይቃት የኔ እናት እችኛዋ ክረምት ላይ ነው የምትመጣው እኮ የምትኖረው ህፃናት አምባ ዘዋይ ነው ብላ ይሄንን ነገር ስትነግራት እኔም ልጄ የት እንዳለች አላቅም፣ ትሙት ትዳን ማቀው ነገር የለም እና እስቲ ብላ የኔን ስም ለጎጄ ስትነግራት ጎጄ ደግሞ እኔ አውቃታለሁ አለች ብላ ትላታለች። ከዛ በቃ አጎቴን ይዛ ጎጄ ወደ አምባ ትመጣለች። ከአጎቴ ጋር ተገናኘው። ከዛ በኋላ በቃ እናቴን ላገኝ ችያለሁ፣ ወላጅ እናቴን። በጣም ኢንተረስቲንግ ደስ የሚል ነው። እንደው ቅጽበቱ ማለት አጎትሽን ይዛው ስትመጣ እንደዚህ ቴክኖሎጂም የለም ነበር ምናምንና የመጀመሪያው ሞመንት እንደው ታስታውሻለች? የመጀመሪያዋን አጋጣሚ መቼም ጓጉተሽ ነው የምትጠብቂው ምናምን። አዎ ማለት አምባ ትዝ የሚል ከሆነ እናት ቤተሰብ ማለት ዘመድ መጥቶላቸዋል፣ ቤተሰብ መጥቶላቸዋል ምናምን ተብለን አይደለም የምንጠራው። እና በእንደዚህ ምክንያት እኔም ተጠርቼ አስተዳደር ሄድኩኝ። ከዛ በኋላ አጎቴ እኔ እናትሽ ወንድም ነኝ፣ እናትሽ አለች፣ እህት አለሽ፣ ወንድም አለሽ፣ በቃ ያለኝን ሙሉ ፋሚሊ እንዳለኝና በቃ ማንነቴን ነገረኝ። ገባ። በፊትም ነበረብኝ የማንነት ጥያቄ ነበረብኝ። ያው ናዝሬት እየሄድኩ በከርምም ግን ዞሮ ዞሮ ባዮሎጂካል ፋሚሊ እንዲኖረኝ ይፈልግ ነበረ። ከዛ በኋላ በቃ ኔክስት ቫኬሽን ላይ እነሱ ጋር ሄድኩኝ። እንዴት ነበር? ትዝታው መጣልሽ ወይስ አዲስ ሆነብሽ? አዎ በጣም የሚገርም ለመቀላቀል ምናምን በጣም ከብዶኝ ነበረ። ያው ትንሽ ገጠርም ስለነበረ ትንሽ ከብዶኝ ነበረ ከነሱ ጋር ኮሚኒኬት ለማድረግ። ግን በቃ ያው እያልኩኝ በጣም ተግባባን። ምን አለን በቃ በጣም ደስ የሚሉ ቤተሰቦች፣ ደግ ቤተሰብ፣ ደግ ዘመድ አዝማድ፣ በቃ ጥሩ ፋሚሊ እንዳለኝ ስለተረዳው እግዚአብሔርን አመሰግናለሁ። እስቲል አሉ። አሜን፣ እግዚአብሔር ይመስገን። በጣም አዲስ ስቶሪ ነው እና ደስ የሚል ነው። አዎ በጣም እና አምባ ሲበተን በምን አይነት ሁኔታ ነበረ? አዎ እና ምንድነው የተፈጠረው መሰለሽ ዋቄ፣ አንድ አመት ናዝሬት እሄዳለሁ። እነዚህም ደግሞ ቅር እንዳይላቸው ያው እናቷን አባቷን ስታገኝ አባቷን ሳይሆን እናቷን ስታገኝ ማለት እንትን አለችን ቅር ይላቸዋል ብዬ በማሰብ እነሱ ጋም ያው ኦን ኦፍ ነው አንድ አመት እዛ አንድ አመት እዛ እያልኩኝ ነበርና አጋጣሚ ድርጅቱ ሲፈርስ ናዝሬት ነበርኩ። ናዝሬት በዜና ነው በምን ነው የተነገረውና ይሄንን ስሰማ ቀጥታ ያው እነሱ ጋር መኖር እንደማልችል ስለማውቀው ያው ያለውም ነገር ጥሩም ስላልነበረ እነሱ ጋር ትንሽ ተጽዕኖም ነገር ስለነበረው ቀጥታ ወደ አዲስ አበባ ነው የመጣሁት። አዲስ አበባ መጣሁ። መከታተያ ካሳንቺስ አመለከትኩ። ከዛ በኋላ ካሳንቺስ ካመለከትኩ በኋላ ወደ ጓለማታ ህፃናት ማሳደጊያ እንዳርፍ ተፈቀደልኝና እዛ ገባሁ። እዛ ገባሁኝና እዛም ደግሞ ድርጅቱ የጓለ መገናኛ ያለው ማለት ነው። እሱም ደግሞ ብዙም አልቆየም። እሱም ፈረሰና ግማሹ ወንዶች ወደ ሚኪሊላንድ፣ ሴቶች ወደ ቀጨኔ ህፃናት ማሳደጊያ ገባን። እዛም ደግሞ ትምህርት ጀመርኩኝ። የካቲት 12 3 ወር ነው 4 ወር ከተማርኩኝ በኋላ መልሰው መርጠውን ማለት ነው አምባ የነበሩ ምናምን ተብሎ ተመርጠን መልሰን አምባ ገባን። ድጋሚ 1 አመት እዛ ቆይተናል ማለት ነው ድርጅቱ ከፈረሰ በኋላ። ኦኬ የቀጨኔ እንትም ደግሞ
ጓለ ትንሽ ከፈረሰ ትንሽ በኋላ ማለት ኮምፕሊኬትድ ነው የነበርኩበት ነገር። አዎ በጣም ኢንተረስቲንግ። እኔ ግን በጣም ደስ እያለኝ ነው እየሰማሁት ያለሁት እና ምናልባት ስላልገመትኩ ሊሆን ይችላል እና ጥሩ ነው ለማለት የተወሰኑ ቦታዎችን በተለያየ ሁኔታ ማወቅ አዎ አንቺ የሰጠሽ ነገር ይኖራል። አዎ በትክክል። እሺ ከዛ በኋላ ያለውን ደግሞ አውሪኝ እስቲ። በጣም ደስ የሚል ነው። አዎ ከዛ በኋላ በቃ እዛ አምባ ገባን። አምባም ያሉ ልጆች ነበሩ፣ ከነሱ ጋር ተቀላቀልን። የሃይ ስኩል የነበሩ ኡጋዴ ነበሩ። እኔ በነገራችን ላይ ኡጋዴ ካሉት ጋር የምግባባበት መንገድ አለ። ኡጋዴ 1 ዓመት ገብቼ ስለነበረ ሃይ ስኩል ካሉት ጋርም ደግሞ የምግባባበት መንገድ አለ። ሃይ ስኩል ያኔ ሃይ ስኩል መጨረሻ አምባው ከተበተነ በኋላ ሁላችንም አንድ መንደር ነው ያስገቡን። ሃይ ስኩል ነበርን ማለት ነው። እንትኑን የዘራዩን የኢህአዴጎች እንትን አድርገውት ሁላችንንም አንድ ላይ ነው እንትን ያሉንና እዛም የሃይ ስኩል የነበሩ ልጆች፣ የኡጋዴ ልጆች፣ የዘራይ ልጆች ሁላችንም በአንድ ላይ አንድ አይነት ህይወት ነበረን ማለት አንድ ላይ ነበርን ማለት ነው። እና አሁን እነ ውድሽ እነ ፀሐይ ሽፈራው እነዚህ ሁላችንም እዛ አንድ ላይ ነበርን። የት ከተበተነ በኋላ ማለት ነው። እስኪ ትንሽ አጫውችን ምንድን ነበር ማለት ታረጉ የነበረው? ምክንያቱም ከመበተን በኋላ ትንሽ ይረብሻል የነበረው ነገር እና በምን ነበር ራሳችሁን እንትን ታረጉ የነበረው? ታረጋጉ ተጽናኑ የነበረው በምን አይነት ሁኔታ ነበር? ማለፊት ታስታውሻለሽ? ያው እዛ ከተበተነ በኋላ ያው እኛም እንደምንወጣ እናውቃለን። 1 ዓመት ብቻ ጊዜ እንዳለን ይነገረናል። ከዛ በዘለለ ምንም ያው ኖርማል ነው። ራስ በራሳችንን እያጽናናን እየሳቅን ብዙ የሚያስደስትም ነገር አለው፣ የሚያሳዝንም ነገር ነበረው። አንዳችን ለአንዳችን እየተጽናናን እንደዚህ አይነት እንትን ላይ ነበር የነበርንበት ሁኔታ። ከዛ በኋላ ያው 1 ዓመት ነው፣ አጭር ጊዜ ነው፣ ወጣን። ስንተኛ ክፍል ነበር ማለት ነው? 10 ነበርኩ። ከ10 ወደ 11 ስናልፍ ነው መሰለኝ የወጣ ነው። እሺ ከዛ ከወጣሽ በኋላ የት ሄድሽ ማለት? አዎ ከወጣሁኝ በኋላ እንትን ሚኪሊላንድ የሚባል ገባሁ እኔ። ሌላ ደግሞ እንደገና ሌላ ላይፍ በቃ ሌላ ላይፍ። በጣም ደስ የሚል አይ በጣም የሚገርም ነው። እንዴት ነበር እስቲ ሚኪሊላንድ? አክቹአሊ እኔም በተወሰነ ደረጃ መጣ ነበር ጓደኞቼ ስላሉና እዛው ደግሞ ኮልፌም ስለሆነ ቅርብ ስለነበረ መጣ ነበርና እስቲ ትንሽ አውሪን ስለ ሚኪሊላንድ። ማለት እንትኑም ትንሽ ለየት ስለሚል ነው የነበርንበትና እዛ ያለው አኗኗርም ትንሽ ለየት ስለሚል ነው። አዎ ሚኪሊላንድ በጣም የተለየ ነገር ለኛ አምባ ኖረን ሚኪሊላንድ ስንገባ ሌላ ህይወት ነው በቃ ገባ። ብዙ ማለት በጣም ኦፕን ነው። እንደዚህ በማታ መውጣት አትችልም። ምንም ሴቭ የሆነ ነገር አይደለም። ትምህርት ቤት ስንሄድ የትምህርት ቤቱ ርቀት በምግብም በምን በቃ በጣም ተቸግረን ነበረ እና በጣም ደስ አይልም ነበር ያለንበት። ትምህርት ቤት ገብተሽ ነበር አይደል? ሚኪሊላንድ እያላችሁ? ሚኪሊላንድ እያለሁ መድኃኒዓለም መድኃኒዓለም ነበርኩ። ኮልፌ ነበሩ አይደል? ኮልፌ ነበሩ። እንግዲህ መድኃኒዓለም ለኮልፌ ይቀርባል መሰለኝ። እኛ ግን መድኃኒዓለም ነበረ የምንማረው። አንድ ደረቅ ዳቦ በልተን ነበር የምንሄደው፣ በውሃ እየጠጣን ሻይ የለ። በቃ በጣም አስቸጋሪ ነበረ። ያው እግዚአብሔር ይመስገን። ከዛ ከነበረ ምቾት እንዲህ አይነት ነገር እንትን ለማድረግ በጣም ከባድ ነው። በጣም ቻሌንጅ ነበረው እና እኔም ብዙ አልቆየውም፣ ቶሎ ወጣሁኝ። በቃ በጣም ከበደኝ እና እኔ ቶሎ ነው የወጣሁት። ወጥተሽ ወዴት ሄድሽ? ወጣሁኝ በቃ ያው የልጄን አባት ተዋወቅኩ። ቶሎ ብዬ ያው ወለድኩኝ። ልጅ ወደ ማሳደጉ ገባው። በቃ ይሄ ነው እንትኔ።
እንደወጣሁኝ በቃ ወደ መገናኛ ሄድኩኝ። የልጄና አባት ተዋወቅን። በቃ ይሄ ነው የተፈጠረው። ከዛ በዘለለ ወደ ልጅ ማሳደግ ላይፍ ውስጥ ተቀላቀልኩኝ እና ያው ልጄን በማሳደግ ረጅሙን ጊዜ ኖርኩኝ። በጣም የሚገርም ነው። በጣም ትንሽ ነበርሽ ይሄን ኃላፊነት ስትወስጂ? አዎ በቃ ብዙ ያላየሁት ነገር ነበረ። ከህብረተሰቡ ጋር መቀላቀሉ፣ ልጅ ወልዶ ማሳደጉ፣ ልጅ ማጥባቱ በቃ በጣም ይሄ ደግሞ ትልቅ ቻሌንጅ ነበረው። እግዚአብሔር ይመስገን እህቴ ነበረች፣ ታላቅ እህቴ የምታሳየኝ ማለት እንዴት መሆን እንዳለበት፣ እንዴት ልጅ እንዴት መያዝ እንዳለብኝ በቃ ብዙ ነገር ነበረ። ያው በእንደዛ ሁኔታ አለፈ። ልጄን በማሳደግ ረጅም ጊዜ እንትን አልኩኝ አሳለፍኩኝ። ስለ ልጅሽ እንመጣለን፣ ግን በጣም ጠንካራ እናት እንደሆንሽ ነው አሁንም የማውቀውና ምናልባት እነዚህ የህይወት እንትኖች ይሆናሉ ጠንካራ ያደረጉሽ። እሺ ከዛ በኋላ ምን ሆነ? እስቲ አውሪን። ማለት በጣም ኢንተረስቲንግ ነው። ከምኑ በኋላ ማለት ልጅ ከመውለድ ምናምን በኋላ ያሉት ነገሮች ህይወትሽ ላይ በምን አይነት መልኩ ለወጥሻቸው? በቃ ያው እሱ እንዳለ ሆኖ ልጅ ማሳደጉ ከልጅ አባት ጋር አንድ ላይ ነበርን። ብዙ የአምባ ልጆች እኔ ጋር የሚመጡ ነበረን። ያው ጥሩ ነገር ነበረን። ከአምባ ልጆች እየመጡ ከኔ ጋር አብረንም ብዙ ነገር አሳልፈናል። ከኔ ጋር ይመጣሉ፣ እንጫወታለን፣ እንስቃለን። ይሄ ትዳር የሚባለውን ነገር ብዙም ይሄን ያህል ጥልቅ ብዬ ማላቀውም ግን በቃ በእንደዚህ ሁኔታ ላይ እያለን ያው ከሱ ጋር ብዙ መግባባትም ነገር አልተፈጠረም። እኔም ደግሞ ወደ ስደት ወጣሁ። ስንት ዓመት ትሆኛለሽ ማለፊት ስትወልጂ? ልጅ ስትወልጂ በቃ ከሚኪሊላንድ እንደወጣሁኝ ነው በቃ ቶሎ የወለድኩትኝ። ማለት ያው ካምባ ወጣን። 1 አመት ሚኪሊላንድ 1 አመትም ያህል ቆይቻለሁ ብለና ብቻ ቶሎ ነው ወደ የልጅ እናት ወደ መሆኑ እንትን ያልኩትኝ እና ከዛ በኋላ ግን በቃ ያለው ነገር በጣም ቻሌንጅ ነበረው። ከልጅ ጋር ምናምን ብዙ የሚያሳዝኑ ምን የሚሉም ነገሮች ነበሩ። ያው እነሱ አለፉ በእግዚአብሔር እርዳታና ባንቺ በእግዚአብሔር ረዳትነት፣ በእግዚአብሔር ፍቃድ፣ በቤተሰቦቼ፣ በእህቴ ጓደኞቼ፣ አምባ ልጆች ካጠገቤ ነበሩ። በእነሱ ያ ሁሉ ነገር አለፈ። በጣም ምክንያቱም የሰው ልጅ ብዙ ልጆች ይመጡ ነበር እኔ ጋር እውነት ለመናገር ነነፂ፣ ነፃነት ገብረጻዲቅ፣ ናኒዬ በጣም ትመጣ ነበረ። ውድሽ ጠይቀውኛል። ፀሽ፣ ጸገነሽ ፈራው፣ ሰላምዬ፣ ሰላም አያሌው በቃ መሰብሰቢያ ነበረ። ምን እንደሆነ ታውቃለህ? የአምባ ልጅ ማለት በጣም የዋሆች ነን። ሲመጡ እንኳን ምን እንደምናረግ ታውቃለህ? አብረን ነው አንድ አልጋ ላይ የምንተኛው። በቃ እንዴ እግዚአብሔር በቃ ጠጋበይ ተብሎ እንደዛ ነበረ የሚሆነው እና በቃ በእንደዚህ ሁኔታ ላይ ነው ያሳለፍነው። ይሄ ዛሬ እመጣለሁ በቀጠሮ የሚባል ነገር የለም። ቤቴ ሲመጡ ኖርማል ነው። በቃ አለመምጣታቸው ነበር የሚያስከፋኝ የነበረው። ሲመጡ በጣም ነው ደስ የሚለኝ። ያው ያለውን ነገር አብረን በልተን ተጫውተን ስቀን ምን ብለን በቃ ይሄ ጎረቤት ይረበሻል። ያው ተከራይቼ ነበር የምኖረው። እንደዚህ ምንም ነገር ማንንም አንሰማም። ገባ? በእንደዚህ አይነት ሁኔታ አለፈ። በጣም ደስ የሚል ነው። ለምን እንደሆነ አላውቅም። 4 ደቂቃ እየሰጠኝ ነው፣ ግን እንቀጥላለን። ወደ ስደት እንዴት ልትወጪ ቻልሽ? ወይም እንዴት አሰብሽው? አዎ ወደ ስደት የሄድኩበት ምክንያቱ በቃ ያው ልጅ ለማስተማር ይሄ የግል ትምህርት ቤት ክፍያው
ብዙ ነገሩ ያው ከአቅም በላይ ሆነ። ያው አባቷም ያግዛል ይረዳል። ግን እኔ ደግሞ ሞር ደግሞ በቃ መውጣት እንዳለብኝ ራሴን አሳመንኩኝ በራሴ ደግሞ ለመቆም እና ወደ መጀመሪያ የወጣሁትኝ ወደ ቤሩት ነው። እዛም እሺ ቆይቼ ተመለስኩኝ። ተመልሼም ደግሞ ያለው ነገር ብዙም የሚያስደስት ሆኖ ስላላገኘሁትኝ አሁን ወዳለሁበት ሀገር መጣሁ። ይሄ ነው። ኦ፣ የአምባ ልጆች ታገኝ ነበር እዛ የት ቤሩት? የለም፣ ማንንም አላገኘም። ያው የምንጻጻፈው ሶሻል ሚዲያ በጣም አክቲቭ ነኝ። በሶሻል ሚዲያ በጣም ብዙ የምንጻጻፋቸው ፌስቡክ ላይ ምናምን ሜሴንጀር ላይ የምንጻጻፋቸው ልጆች አሉ። ከዛ በዘለለ እዛ እያለው ግን የማገኘው አንድ ጊዜ አመለ ስንቄን አግኝቻታለሁ። የሀብታሟ ስንቄን እህት በአካል እዛ ተገናኝተናል። አብረን ሻይ ቡና ብለናል ቤሩት። አሁንም እዛው ነው ያለሽው? እንትን ምንድን ነው ዱባይ ነው ውጭ ነው ያለሽው አይደል? አሁን ከዛ ከቤሩት ከተመለስኩኝ በኋላ ኢትዮጵያ 2 ዓመት ስራ ማለት ሰራውኝና ያው ያለው ነገር ብዙም እንትን አላለኝም። ተመልሼ ወደዚህ መጣው። እዚህ ሀገር ከመጣው ኦልሞስት 9 ዓመት ሆነኝ። በጣም የሚገርም ነው። እንደው በስደት ዓለም ህይወትሽ ማትረሺው የምታስታውሽው ነገር ይኖር ይሆን ማለፊት? እዚህ የማረሳው ነገር በጣም የምወዳቸው ጓደኞችን በአንድ ቀን በህይወት በመኪና አደጋ በማጣቴ በጣም ከልቤ የማዝንበትና በቃ በጣም መኖር ከንቱ እንደሆነ ያሰብኩበት ቀን ነው። 2 ልጆችን በአንድ ቀን በመኪና አደጋ ያጣሁበት ቀን የማረሳውና እስከ ዛሬ ድረስ በቃ በጣም የማዝንበት ቀን ስደት ላይ ይሄ ነው። በቃ 2 ልጆች ሁለቱም በጣም የምቀርባቸው ናቸው። በአንድ ቀን ነው ህይወታቸው በመኪና አደጋ ያጣሁትና በቃ ይሄ ነገር በጣም ልቤን ይነካዋል። እውነት ነው። ከባድ ነበረ፣ በጣም ከባድ ነበር። ያለ ወረቀት ነበር የሚኖሩትኝና አጋጣሚ የዱባይ መንግስት የምህረት አዋጅ የሚባል አለ አውጥቶ በዛም ብለው ወረቀታቸው እዚህ ሀገር ወረቀት ስታሰራ ግማሽ ሚሊዮን ብር ወደ 500,000 ብር ከፍለ ነው እና ይህንን ነገር አሰርተው ሞር አንደኛዋ በተለይ በጣም በቃ የ2 ልጆች እናት ናት። እሱን አሰርተው በቃ የሆነ የራስ እንዲህ በኤግዚቢሽን ስራ ላይ እኔ የምሰራውን ስራ ሰራለሁ ብለው 2 ቀን ነው የሰሩት ይሄንን ስራ። የሚገርም 2 ቀን ሰሩ። በጣም ሰልችቷቸው በቃ አንሰራም ብለው ወደ ቤት ሲሄዱ